እሺ የዛሬ ክላሳችን የሚሆነው ፋንክሽንስ ኦፍ ሎው አራተኛ ታይትላችን ነው ማለት ነው። ዲፊኒሽን አይተናል፣ ቤዚክ ፊቸር አይተናል፣ ከዛ ሜጀር ቲዮሪዎችን ተመልክተናል። ስለዚህ ለምንድነው ህግ ያስፈለገበት ምክንያት፣ ለምንድነው ህግ እኛ የምንፈልገው እና ምን አይነት ፋንክሽን አለው ነው የዛሬ ክላሳችን የሚሆነው። ስለዚህ ዛሬን ክላሳችን እንጀምራለን ማለት ነው። እሺ why we need law ያው ይሄ ጥያቄ ነው። ለምንድነው ህግ የምንፈልገው ምን አይነት ፋንክሽን አለው የሚል ጥያቄ አለ። ስለዚህ እሱን አስቡበት። At the issue of definition of law there is no agreement among scholars as to the functions of law. የህግን ፋንክሽን በተመለከተ ወጥ የሆነ ስምምነት የህግ ባለሙያዎች ወይም ምሁራን ጋር የለም ነው የሚለው እና የተለያየ አመለካከት አለ ማለት ነው ከህግ ዓላማና ፋንክሽን የተነሳ በተመለከተ። ስለዚህ it is well known that law is dynamic concept which keeps on changing with time and place ይላል እዚህ ጋር እንደምታዩት። ስለዚህ ህግ ዳይናሚክ ነው፣ ዳይናሚክ የሆነ ኮንሰፕት ነው፣ ስቴቲክ አይደለም። ዳይናሚክ ነው ስንል ምን አይነት ኔቸር አለው ማለት ነው? ከጊዜ ወደ ጊዜ ከቦታ ቦታ የተለያየ የሚቀያየር ባህሪ አለው። ይሄም ሊሆን ይችላል አንዱ ዓላማውና ፋንክሽኑ ላይ አግሪመንት ወይም ወጥ የሆነ መደምደማ ላይ እንዳይደርሱ ያደረጋቸው ይሄ ሊሆን ይችላል። ብቻ ዳይናሚክ ኔቸር ስላለው ህግ ዳይናሚክ ኔቸር አለው ማለት ነው። it must change with changes in the society ውስጥ የሆነ ለውጥ ሲኖር ህጉ ከዛ ጋር ተከትሎ ይቀየራል ማለት ነው። law in the modern sense is considered not as an end in itself but is a means to an end. ስለዚህ ህግ ምን አይደለም ውጤት ሳይሆን ለውጤቱ ምንድነው ነው የሚለው መንገድ ነው። ለምሳሌ ኢንዱ ምንድነው ወይ መጨረሻው የህግ ዓላማ ወይም ውጤቱ ምንድነው? ሶሻል ጀስቲስን ማህበራዊ ፍትህን ማረጋገጥ ወይም ሴኪዩር ማድረግ ነው። ስለዚህ ህግ ምንድነው ነው የሚለው it is means ነው። ጀስቲስን ሴኪዩር ለማድረግ means ነው እንጂ ራሱ ምን አይደለም ነው እንዳይደለም። ኢንዱ ሴኪዩር የሆነ ጀስቲስ ነው። almost all theorists agree that law is an instrument of securing justice. ተመሳሳይ ነው። ጀስቲስን ሴኪዩር ለማድረግ ምንድነው እንደ ኢንስትሩመንት ነው ህግን የምንጠቀመው የሚለው ላይ ይስማማሉ። ሳልማንድ ምን አለ? law is body of principles recognized and applied by the state in the administration of justice. ስለዚህ ሀገራት እውቅና የሰጡትና ተግባራዊ የሚያደርጉት ፕሪንሲፕል ነው፣ መርህ ነው። በአስተዳደር ፊት ውስጥ ሀገራት እውቅና ሰጥተው ተግባራዊ የሚያደርጉት ነው ህግ ማለት። ሆብስን and ሎክ ደግሞ ምንድነው ያሉት? recognize the positive role of law when they said the end of law is not to abolish or restrain but to reserve or enlarge freedom and liberty. ነፃነትን ሊብሪቲን ምን ማድረግ አይደለም፣ አቦሊሽ ማጥፋት ወይም መገደብ አይደለም። ሪስትሬን አቦሊሽ ወይም ሪስትሬን ማጥፋት ወይም መገደብ ሳይሆን ፍሪደምን ፕሪዘርቭ ማስጠበቅ ማስፋት የሚለውን በዛ ይስማማሉ። ሌላ ደግሞ ካንት ከዚህ አሁን እናንተ ምን ስታስቡ የሆነ ፋንክሽኖች የሉ ጀስቲስን ሴኪዩር ማድረግ ፍሪደምን ሊበሪቲን ማስጠበቅ። ይሄ አሁን ዝም ብላችሁ አያችሁ ከዚህ ውስጥ የህግን ፋንክሽን ማውጣት ትችላላችሁ። ሌላ ካንት ምን አለ? ዓላማው ምንድነው? የፍሪደም አጀስት ማድረግ ነው። is the adjustment of one's freedom to those of other members of the community. ቤንዛም ደግሞ ምን አለ? gave a very practical version of the purpose of law which according to him is maximization of the happiness of the greatest number of the members of. ስለዚህ የአብዛኛው ይሄ የማጆሪቲውን ደስታ ምን ማድረግ ነው? ማክሲማይዝ ማሟላት ነው የህግ ዓላማ ብሎ ነው ቤንዛም ያስቀምጠው።
ስለዚህ የተለያየ ፐርፐዝ ኤንድ ፋንክሽን ከተለያየ አመለካከት ያስቀምጣሉ ማለት ነው። እሺ እንቀጥል። ስላላለቀ ኋላ ላይ ኮንክሉድ አደርጋለሁ ፋንክሽኖቹ። ሌላው ሆላንድ ነው። ሆላንድ ምንድነው ያደረገው? it is the function of law is to ensure the well-being of the society። የህግ ዓላማ ምንድነው? የሶሳይቲውን ደህንነት ማስጠበቅ ማረጋገጥ ነው። እንደዚህ አይነት ፋንክሽን እንዳለው ሆላንድ ያስቀምጣል። this it is something more than ከተቋም በላይ ነው የአንድን ሶሳይቲ ደህንነት ማስጠበቅ። ስለዚህ ህግ ዝም ብሎ ስለ ፖሊስ ስለ ፍርድ ቤት ምናምን ብቻ ዝም ብሎ ከዛ የበለጠ ነው። ሌላው ደግሞ ፖንድ ነው። ፖንድ 4 ፋንክሽኖች አሉት ለህግ ብሎ ያስቀምጣል። እንግዲህ የተለያዩ ሰዎች የሚያስቀምጡት ፋንክሽኖች ናቸው። ስለዚህ እናንተ ሁሉንም ግድ መሸምደድ የለባችሁም። ለእናንተ ሞር ሴንስ የሚሰጠው ሞር ዲፕሊ በጥልቀት የህግን ፋንክሽን ለእናንተ የሚገልጸው የትኛው ነው የሚለውን ወስዳችሁ ጥያቄ ስትጠየቁ ከዛ አንፃር መመለስ ትችላላችሁ። ፈተና ላይም ሊሆን ይችላል፣ ክላስ አስተማሪ ሲጠይቅ ሁሉንም አጠቃላችሁ መመለስ ትችላላችሁ። ግን አንዳንዶቹ ካያችሁ የመመሳሰል ነገር አላቸው። አገላለጻቸው ይለያያል እንጂ ይመሳሰላሉ። ስለዚህ ፖንድን በተመለከተ ያው ይሄው ኦርደርን ህግን ሜንቴን ማድረግ ነው፣ ማስጠበቅ ነው። በሶሳይቲ ውስጥ ስርዓትን ማስጠበቅ ነው። to maintain the status quo in the society የሚል ሐሳብ አለና በሶሳይቲ ውስጥ ያለን ቀጣይነትን ማስጠበቅ በሱ በፖንድ መሰረት ማለት ነው። ስለዚህ በፖንድ ከሄድን እንደዚህ አይነት ነገር እና ስለዚህ አሁን ላይ ያለውን የሶሳይቲውን ሁኔታ ምን ማድረግ ነው? ማስጠበቅ ነው። ይሄ ማለት ስታተስ ኮ ማለት አሁን ላይ ያለው ሁኔታ ማለት ነው። ሶስተኛ ፍሪደም ኦፍ ኢንዲቪጁዋል ምን ማድረግ ነው? በቃ ማክሲማም ቱ ኢንሹር ማክሲማም ፍሪደም ኦፍ ኢንዲቪጁዋልስ የግለሰቦችን ነፃነት ማክሲማም በቃ ተላስት የሚባለውን ምን ማድረግ ነው? ማረጋገጥ የህግ ዓላማ። የመጨረሻው የሰዎችን ቤዚክ ኒድ ሳቲስፋይ ለማድረግ ለማሟላት ነው የሚለው ያስቀምጣል። ኢትሪት ለው አስፒሺየስ ኦፍ ሶሻል ኢንጂነሪንግ ምናምን። ሌላው ደግሞ ሪያሊስቶች ናቸው። ሪያሊስቶች the purpose and function of law is that for the pursuit of highest good of individuals and the state as such controlling agency። በዚህ ወይ እነሱ ደግሞ ፋንክሽንን የሚያብራሩት እና the object of law is to ensure። ስለዚህ ዓላማው ምንድነው? purpose object function of law is justice-ን ማረጋገጥ፣ ፍትህን ማረጋገጥ። ስለዚህ ፍትህን እንዴት በምን አይነት መንገድ ነው የምናረጋግጠው የሚለውን በተመለከተ ሁለት ነገሮች አሉ። የመጀመሪያው ዲስትሪቢዩቲቭ ነው፣ ሁለተኛው ደግሞ ኮሬክቲቭ ነው። ዲስትሪቢዩቲቭ ማለት ምንድነው? የተለያዩ ሶሻል ሰርቪሶች አሉ፣ ማህበራዊ አገልግሎት የሚባሉ ትምህርት፣ ጤና፣ ሌላም እነዚህ ነገሮችን በእኩልነት ለሰዎች ምን ማድረግ ማከፋፈል ያለ አድሎ። በዚህ ወይ ጀስቲስን ማረጋገጥ እንችላለን። ሁለተኛው ኮሬክቲቭ ነው። ኮሬክቲቭ ደግሞ ሮንግ የሆነ አክሽን ሲኖር ያንን ምን በማድረግ ነው? ኮሬክት በማድረግ በማስተካከል የሚለው ነው። ስለዚህ ዲስትሪቢዩቲቭ ጀስቲስ seeks to ensure fair distribution of social benefits and burden። ቤኔፊትንም ጥቅምንም በርደንን ጭምር በመንበር ሶሳይቲ ፌር በሆነው መንገድ ዲስትሪቢዩት ካደረግን ጀስቲስን ማረጋገጥ እንችላለን ነው። ሁለተኛው ሮንግን ምን ማድረግ ነው? ሪሚዲ ማድረግ፣ ኮሬክት ማድረግ በተለያየ መንገድ። ለምሳሌ thus if a person wrongfully takes possession of another's property፣ ያ ማለት ሮንግፉሊ ማለት ህጋዊ ባልሆነ መንገድ የሌላውን ሰው ንብረት እንደ ይዞታነት ቢወስድ፣ ኦኬ ሮንግፉሊ ነው። ሮንግፉሊ ፖሴሽን ኦፍ አናዘር እናንተ ጋር የነበረውን ንብረት ሰው አግባብ ባልሆነ ህጋዊ ባልሆነ መንገድ ቢቀማችሁ ቢወስድባችሁ ህግ ምን ያደርጋል? ፍርድ ቤት
ያንን እንዲመልስ ያደርጋል። ሶ ያ ነው ኮሬክቲቭ የሚለውን የጀስቲስን ኮንሰፕት የምትረዱት በዚህ ወይ ነው ማለት ነው። ሮንግ የሆነ ነገር ሲኖር ያንን ሮንግ የሆነ ነገር በማስተካከል ስለዚህ ቫዮሌሽን ሲኖር ኮሬክት እናደርጋለን፣ በዚህ ወይ እናረጋግጣለን ማለት ነው። ሩል ኦፍ ሎው ኢዝ ሲን ኳ ነን። ይሄ የላቲን ተርም ነው። ያ ማለት ምን ማለት ነው? ኢሴንሻል የሆነ ነገር ነው። ሩል ኦፍ ሎው በጣም አስፈላጊ የሆነ ነገር ነው። የህግ የበላይነት አይደለ? ይሄ የምታውቁት ኮንሰፕት ነው። ኢት ኢምፕላይዝ ዛት ኤቭሪዋን ኢዝ ኢኳል ቢፎር። ማንም ሰው ከህግ ምንድነው በፊት እኩል ነው። በላይ አይደለም። ማንም ከህግ በላይ አይደለም፣ በታች ነው ወይም በህግ ፊት እኩል። ኤንድ ሎው ኤክስቴንድስ ኢኳል ፕሮቴክሽን፣ ለሁሉም ደግሞ እኩል የሆነ ጥበቃ። ዳኞች judge should impart justice without fear and favor, like cases should be treated alike። ይሄ ምንድነው የሚለው? ፍትህን ያለምንም ፍርሃት ያለምንም ፌቨር ምን ማድረግ አለባቸው? አፕላይ ማድረግ አለባቸው ዳኞች። ተመሳሳይ የሆነ ኬዝን በተመሳሳይ መንገድ ትሪት ማድረግ አለባቸው። like cases should be treated alike። አድሎ መኖር የለበትም ነው። it must however be stated that justice alone is not the only goal of law። ያ ማለት ጀስቲስን ሴኩር ማድረግ ብቻ አይደለም፣ ሌሎችም ጎሎች ወይም አላማዎች አሉት ህግ ነው የሚላል። the notion of law represents a basic conflict between two different needs, namely the need for uniformity and the need for flexibility. Uniformity is needed to provide certainty and predictability። ዩኒፎርሚቲ የምንለው ነገር ሰርቴኒቲን እርግጠኛ የሆነ ተገማችነትን ፕሮቫይድ ለማድረግ ነው። that is where laws are fixed and generalized. The citizen can plan his or her activity with a measure of certainty and predict the legal consequence of his or her conduct. ስለዚህ ሰዎች የራሳቸውን አክቲቪቲ በተመለከተ ሜጀር ማድረግ ይችላሉ፣ ትክክል ናቸው ወይስ አይደለም የሚለውን። ፕላስ ደግሞ ያንን ህጋዊ ውጤቱንም በተመለከተ ፕሪዲክት ማድረግ ይችላሉ ነው የሚለው። This is even more necessary in case of certain laws, notably particularly the law of contract of property second year third year የምትማሩት ኮርስ ነው። ስለዚህ uniformity and certainty of rules of law also bring stability and security in the social order። ስለዚህ ህጎች ዩኒፎርም ሲሆኑ ሰርቴን ሲሆኑ በሶሻል ኦርደር ውስጥ ስቴቢሊቲን፣ መረጋጋትን፣ ደህንነትን ያመጣሉ ነው የሚለው። ይሄ አሁን ሁሉ ፋንክሽን ላይ እያየን ያለነው ነገር ነው። ግን በዋናነት የሚወሰዱ 3 ዋና ፋንክሽኖች አሉ። እላይ የተቀመጡትን መጠቀም ትችላላችሁ። ለእናንተ ግን ትርጉም የሚሰጠው ሞር ሰፋ አድርጎ የሚገልጽላችሁን ፋንክሽን መውሰድ ትችላላችሁ። ደጋግማችሁ ስታነቡት ይታወቃችኋል። ስለዚህ እዚህ ጋር የተቀመጠው የመጀመሪያው ሶሻል ኮንትሮል ነው። ሶሻል ኮንትሮል እንዴት መሰላችሁ? ይሄ ሞጁላችሁ የሚያስቀምጠው አንድ ሶሳይቲ ውስጥ ምን አለ? የተለያየ ቫልዩ፣ ቢሄቨር፣ ፍላጎት አለ። ሶ ይሄንን ፍላጎት ምን ማድረግ አለብን? መቆጣጠር አለብን። ይሄንን ለመቆጣጠር ምን ማድረግ አለብን? ህግ ማስቀመጥ አለብን። ምክንያቱም ሚስተር ዋይ እና ሚስተር ኤክስ ያላቸውን ኢንተረስት የተለያየ ሊሆን ይችላል፣ ያላቸው ፍላጎት የተለያየ። ስለዚህ ያንን የተለያየ ፍላጎት በህግ እስከተወሰነ ድረስ ካልገደብን፣ ፍጹም የሆነ ነገር ከሰጠን አንዱ ሌላውን ምን ሊያደርግ ይችላል? ሊበድል ይችላል። ስለዚህ ይሄንን ኮንትሮል ማድረግ ያስፈልጋል። የተለያየ ካራክተር፣ የተለያየ ቢሄቨር በሶሳይቲ ውስጥ ስላለ፣ ስለዚህ የህግ ፋንክሽን ምንድነው? እንደዚህ አይነት ቢሄቨሮችን፣ ኢንተረስቶችን በሶሳይቲ ውስጥ ለመቆጣጠር ነው ማለት ነው። it is important to control those behaviors and to inculcate socially acceptable social norms among። ስለዚህ ተቆጣጥረን ተቀባይነት ያላቸውን ልማዶች፣ ተቀባይነት ያላቸውን ቢሄቨሮችን ሶሳይቲ ውስጥ ኢንክሉድ ማድረግ ማካተት አለብን። ስለዚህ ፎርማል እና ኢንፎርማል የሆነ ሶሻል ኮንትሮል ሜተድ አለ። ህግ ፎርማል ውስጥ ነው የሚመደበው።
ስለዚህ ቦንድ ምን አለ? law is a highly specialized form of social control in developed politically organized society ባደጉ ሀገራት ኦኬ ጥሩ የሚባለው ሶሻል ኮንትሮል ሜተድ ማን ነው? ህግ ነው የሚለው። ሌሎችም እንደዛ አይነት ለምሳሌ ፍሪድማን explain the following two ways in which law plays important role in social control ሁለት ህግ እንዴት ኮንትሮሊንግ ሚና እንደሚጫወት ያስቀምጣል። የመጀመሪያው law clearly specifies rules and norms that are essential for society and punish deviant behavior ስለዚህ በግልጽ ለአንድ ሶሳይቲ አስፈላጊ ነው የሚባሉትን ሩሎችን ኖርሞችን ያስቀምጣል፣ ስፔሲፋይ ያደርጋል ህግ። ከዛስ ወጣ ያሉ ቢሄቨሮችን ደግሞ ምን ያደርጋል? ይቀጣል። ሁለተኛ the legal system carries out many rules of social control ስለዚህ የተለያዩ rules of social controlዎችን ምን ያደርጋል? ሌጋል ሲስተም ይዟል፣ carry out አድርጓል። ለምሳሌ ፖሊስ አሬስት፣ ፕሮሲኪዩተር ፐርሲኪዩት ዘም፣ ከዛ አቃቤ ህጎች ይከሳሉ ፖሊሶች ሲይዙ፣ ከዛ ዳኞች ምን ያደርጋሉ? ሴንተንስ ቅጣትን፣ ፕሪዘን ጋርድስ የማረሚያ ፖሊሶች እነሱን እዛ ታራሚዎችን ማለት ነው ይቆጣጠራሉ። ከዛስ ፓሮል ቦርድስ ሪሊዝ ዘም እዚህ መጨረሻ ላይ ደግሞ ይፈታሉ ማለት ነው። ስለዚህ ሌጋል ሲስተም የተለያዩ ሩልስ ኦፍ ሶሻል ኮንትሮሎችን ኢንክሉድ ያደረገ ነው። በዚህ ወይ ህግ ሶሻል ኮንትሮል ላይ ሚና ይጫወታል ማለት ነው። ሁለቱ በፍሪድማን መሰረት። ሁለተኛው ዲስፒዩት ሴትልመንት ነው። ስለዚህ ግልጽ ነው በሰዎች መካከል ዲስፒዩት ይከሰታል፣ ግጭት ይከሰታል። ያንን ግጭት ምን ያደርጋል? ህግ ሰትል የማድረግ ሚና ይጫወታል፣ ፋንክሽን አለው። እንደዛ አይነት ዲስፒዩትስ አር አንአቮይደብል። በአንድ ማህበረሰብ ውስጥ ግጭትን አብሶሉትሊ አቮይድ ማድረግ አንችልም። ስለዚህ አቮይድ ማድረግ ካልቻለን ሲፈጠሩ ምን ማድረግ ነው? አንደኛ ሚኒማይዝ የማድረግ ስራ መስራት ነው። ህግን ላይ ሶሻል ኮንትሮል ላይ በተቀመጠው መሰረት ስፔሲፋይ አድርጎ የተለያዩ አክቶችን ኮንዳክቶችን ስፔሲፋይ አድርጎ ይሄ ለዚህ ህብረተሰብ ያስፈልጋል አያስፈልግም፣ እንደዚህ አይነትን አክት የሚያደርግ ሰውን ደግሞ እንደዚህ ይቀጣል ብሎ መጀመሪያ ያስቀምጣል። ያ ዲስፒዩትን ምን ያደርጋል? ሚኒማይዝ ያደርጋል። ግን ይህንን አልፎ ዲስፒዩት ከተከሰተ how to settle this dispute የሚለው ላይ ደግሞ መነጋገር ያስፈልጋል ማለት ነው። ስለዚህ ይህንን የተፈጠረውን ዲስአግሪመንት ምን ያደርጋል? ሪዞልቭ በማድረግ በፍርድ ቤት። ስለዚህ ህግ ለዚህ አይነት ሚና ይጫወታል ማለት ነው። ሶስተኛው ሶሻል ቼንጅ ነው። ይህም ግልጽ ነው፣ ብዙ የሚከብድ ነገር የለውም። number of scholars agree about role of law in modern society as an instrument to social change ህግ ለሶሻል ቼንጅ እንደ መሳሪያ ነው። እንዴት? ለምሳሌ ካልን law enables us to have purposive plan and direct social change ለምሳሌ ይሄን እንዴት ላስረዳችሁ ክሊር ለማድረግ ያህል አሁን በሆነ ማህበረሰብ ውስጥ ልክ ያልሆነ የተለመደ ነገር ቢኖር እዛ ቦታ ላይ ህግ ቢመጣ ያንን መጀመሪያ የነበረውን የሶሻል ካልቸር ልማድ ምን ያደርጋል ማለት ነው? የመቀየር ሮልን ይጫወታል ህግ። ስለዚህ ፐርፐሲቭ የሆነ ፕላንድ የሆነ ዳይሬክትድ የሆነ ሶሻል ቼንጅ እንዲኖረን ያደርጋል ነው ህግ። ፍሌክሲቢሊቲ ኦፍ ሎ ፍሌክሲቢሊቲ ማለት ይሄ ቼንጅ ይደረጋል። ኦኬ ያንን ነው የሚያመለክተው። ፍሌክሲቢሊቲ ኦፍ ሎ ፕሮቫይድስ ሳም ሜዠር ኦፍ ዲስክሬሽን ኢን ላው ቱ ሜክ ኢት አዳፕታብል ቱ ስለዚህ ህግን ህዝቡ ጋር ምን ማድረግ አለ? አዳፕታብል በሆነው መንገድ ቼንጅ ማድረግ አለብን። ሪጂድ መሆን የለበትም። ስትሪክት በቃ ምንም ይሄ ማይቀየር አይነት መሆን የለበትም።
በሶሳይቲ ውስጥ ቼንጅ ሲኖር ያንን ሶሳይቲ ውስጥ ያለውን ቼንጅ ተከትሎ ለመቆጣጠር ህጉ ምን መሆን አለበት ነው? ቼንጅ መደረግ አለበት። ስለዚህ እንደዛ አይነት ያው ለምሳሌ ምን ያላችኋል መሰለኝ if law is rigid ህጉ ሪጅድ ከሆነ ያ ማለት flexible ካልሆነ እንደማለት ነው። it may not respond to changes spontaneously which may lead to resentment and dissatisfaction among the subject ህጉ ሪጅድ ከሆነ በቃ ምንም flexible የማይሆን ከሆነ ለሚፈጠሩ የተለያዩ ዲሳቲስፋክሽኖች በሶሳይቲ ውስጥ ያንን ለዛ ምላሽ አይሰጥም። ኦኬ በቃ ሪጂድ ሆኖ ነው የሚቀረው። ስለዚህ ፍሌክሲብል መሆኑ የራሱ የሆነ ፋንክሽን አለው። ስለዚህ እናንተ አሁን ምንድነው መረዳት ያለባችሁ? የተለያዩ ስኮላርስ ከተለያየ አመለካከት የህግን አስፈላጊነት አስቀምጠዋል። አንዱ ጀስቲስን ሰኪው ለማድረግ ነው ይላል፣ አንዱ ፍሪደምን፣ አንዱ ኢኳሊቲን የተለያየ አመለካከት አላቸው። ስለዚህ እናንተ ምንም እዚህ ጋር እንዴት ላድርግ ብላችሁ መጨናነቅ አያስፈልግም። ሁሉንም አንብቡትና በቃ ከሱ ለእናንተ የሚመቻችሁ ስም ማውጣት ነው። ለዛ አድርጋችሁ ህግ እንደዚህ አይነት ፋንክሽን አለው ከቻላችሁ መተቸትም ትችላላችሁ። ህግ ትምህርት ቤት ነው ነገሩ። ስለዚህ ሐሳብን በደንብ ማንሸራሸር አለባችሁ። እርስ በርሳችሁ ማውራት አለባችሁ፣ መከራከር አለባችሁ። እንዴት እንደዚህ አይነት ፋንክሽን ይኖረዋል፣ እንዴት እንደዚህ አይነት ፋንክሽን ሳይኖረውም በእናንተ ሶሳይቲ በእናንተ ባላችሁበት አካባቢ በኢትዮጵያ ይሄን ፋንክሽን እያያችሁ ነው። ህግ እንደዚህ አይነት ፋንክሽን አለው። እስቲ ከረንት ኢሹን የኢትዮጵያን አስቡና የሆነ ነገር ጻፉ። የኢትዮጵያን ሁኔታ አስቡና እንዴት ነው ህግ እንደዚህ አይነት ፋንክሽን አለው እየተባለ ነው ኢትዮጵያ ላይ እየተፈጸመ ነው ይሄ ነገር የሚለውን ነገር ዲል አድርጉበት። ስለዚህ የዛሬው ሴሽናችን ይሄን ይመስላል። ኔክስት ህግና ስቴት ምን አይነት ሪሌሽንሺፕ አላቸው የሚለውን ነገር የምናይ ይሆናል። ስለዚህ የዛሬን በዚህ እንጨርሳለን። እንደተለመደው ጥያቄ አስተያየት ካላችሁ በኮሜንትም በግሩፕም በቴሌግራም በሚመቻችሁ መንገድ አስቀምጡ። ጥያቄ ካለ በኢንቦክስ በግሩፕ ላይ አስቀምጡ። ስታነቡ ግልጽ ያልሆነ ነገር ካለ አስቀምጡ። see you next